የቁንጅናው ምሳሌ ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና እግዚአብሔር ይመስገን። እንግዲህ አመፀኛው ሄርሜላ መታለች። አመፀኛን ብላችሁ እንጂ አይ ነው ቆንጅዬ ነሽ፣ እግዚአብሔርን ቆንጅዬ። በቆንጆናማ ማንም አይቀድምሽም አይገርምሽም። ግን ከህያብ አትበልጭም። እኔ የፈለገ ሴት ቢመጣ ማለት ነው እመኑኝ፣ ህያብ በአካል ያለ ሜካፕ በጣም ውብ ነች። እና እነዚህ ደግሞ በሜካፕ ስለማያቸው ለእኔ ኦኬ ኖት ቆንጆ፣ ግን በሜካፕ ቆንጆ ነሽ። በቃ ቆንጆ ነሽ አልኩሽ። ልጅ ይዞ አንቺ ጋር ሲመጣ እንዴት እሺ ብለሽ ትቀበይዋለሽ? እንዴትስ ቤትሽ ታስገቢዋለሽ? የእሱን ጉዳይ እኔ አይመለከተኝም። እንደፈለገ መሆን ይችላል። ግን ልጁን ከእናቱ ነጥሎ እንዴት አንቺ ሲወስድ ዝም ትይዋለሽ? ወይስ እንዴት አንቺ ጋር ሲያመጣ እንዴት በምን ሁኔታ ነው የተቀበልሽ? አባት ነው። እንደገና ደግሞ ምንም የሚጎዳው ነገር የለም አሁን እኔ ጋር ልጁ በመሆኑ ማለት ነው። በእርግጥ እናት ታስፈልጓለች፣ ግን ደግሞ እነሱ ያሰቡት እና ማለት ነው ትላንትና ጋር አብርሽና አመፀኛው ሄርሜላ እንደዚህ ብለው መጥተው ነበረ እና ማታኔ ላይቭ ገብቼ ነበረ። በነገራችን ላይ በቃ ማለት እኔ አሁን አብርሃም ልጅ መውሰዱ ትክክል አይደለም። ልጁ ለእናቱ ይሰጥ። ከዛ በኋላ አንተ ላይፍ ኑር፣ ሩታም ላይፍ አትኑር። አለበለዚያ ግን ሩታ ያችኝኝኝ አትበሉ ብዬ ነበረ ሰው አብዛኞቻችሁ ምንድን ነው የምትዩ ብላችሁኛል። እኔ ምንም አያልኩም። የፀሐይ ሞቀው ሀገር ያወቀው ፀሐይ ሞቀው ነው። ምክንያቱም በቃ ተለያይተናል ብለዋል። እነሱም ላይፋቸው እየቀጩ ነው። ሩታን ከፈለገችው ሰጋ ትሁን በቃ። ግን አብርሃም ደግሞ ልጅ በፈለገበት ሰዓት ማየት ይችላል። ግን ደግሞ እዛ ጋር ሩታ ጋር እየሄደ የሚቀናውን ይተው። ምክንያቱም እሱም እዚህ ላይፉን እያሳለፈ ስለሆነ ማለት ነው ቤተሰብ እና የኔ ውዶች ይህንን ለማለት ነው። ምክንያቱም በቃ አብርሽ አንዴ ተለያይተዋል። ሰው ራስን ሆነህና ልጅህን ማየት ባለብህ ሰዓት ማየት ነው። ስለዚህ አንተ ጋር ሄርሜላ ጋር የሄድክ ስለ ሄርሜላ እንደዚህ ቪዲዮ እየሰራችሁ ከዛ በኋላ ደግሞ ሩታ ጋር እየሄድክ እየቀና ከዛ ሩታ ወንድሞች እንደዚህ አሉ፣ የኔ ወንድም እንደዚህ አለ፣ ተቆጣ ምናምን። በቃ አንዴ ተለያይተሃል እኮ ተለያይታችኋል። ሩታም ተለያይታለች። ስለአንተ አይመለከታትም። የሚያገናኛችሁ ልጅ ነው። በቃ አሁን አንተ ከሄርሜላ ጋር ላይፍ እየቀጨ ነው። ሶኬ ይመቻችሁ፣ ጨርቅ ያርግላችሁ። ግን ደግሞ በቃ ሩታን የምታስገቡ ከሆነ ደግሞ አስባችሁታል። ያለ ሩታ ምንም ነገር አሰሩም ማለት ነው። ያ እኔን የሚሰማኝ እንደዛ ነው። ምክንያቱም አንድ ሰው ተለያየ ነው። አሰሬኝኛ አይልም። ሩታም ደግሞ እኝኛ አትበይ በቃ። እሱም ተፋታሽ አይደለ? እኝኛ አትበይ በቃ። ልጅሽን ማሳደግ ህይወትሽ ከሌላ ሰው ጋር ነው፣ ከሌላ ሰው ጋር መቀጠል። እንደዛ ማለት ሙሰልሰል አይደለም ወይም ደግሞ ድራማ አይደለም ካላችሁ ማለት ነው። ሶ እዚህ ጋር አሁን የምታስተምሩን ነገር የተምታታና እናንተም ተምታቱባችሁ እኛንም እያምታታችሁን ነው። እናንተ እኮ ነፍሳችሁ አይማርም። የምሬ ነው፣ ነፍሳችሁ አይማርም። ከምር ብቻ ግን በቃ አሁን ሄርሚን በቃ የራስሽ ላይ እየኖርሽ ነው። ኦኬ ምንም አይደለም። ግን ደግሞ በቃ ተፋቱን እኛን ማለት ነው። የምሬ ነው። ተፋቱን ወይ ማልት ያለ